ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? መጋቢት 13 ቀን 2017 ነው። በአጭር የተሰኘውን መርሃ ግብራችንን ይዘንላችሁ መጥተናል። የኢፌዴሪ መከላከያ ሰራዊት በትላንትናው ዕለት በኪሳራ የተደመደመው የዘመቻ አንድነት ዕጣ ፈንታ በሚል ርዕስ በባህላዊው ጄኔራል ምግበይ ኃይለና ግብረ አበሮቹ አደራጅነትና አይዞህ ባይነት ዘመቻ አንድነት በሚል ስያሜ በተለያዩ የአማራ ክልል የዞን ወረዳዎች ትንኮሳ ለመፈጸም የሞከረው ራሱን ፋኖ ብሎ የሚጠራው ጽንፈኛ ቡድን መደምሰሱን ይፋ ማድረጉ ያልተባረከ ጋብቻ የፈጸሙትን ቡድኖች ጎራ በድንጋጤ ርዕደ መሬት አንቀጥቅጦት አምሽቷል። በጀግናው የሀገር መከላከያ ሰራዊት ብርቱ ክንድ የተቀጠቀጠውን የጽንፈኛ ቡድን በዋነኛነት ያስተባበረው ባህላዊ ጄኔራል ምግበይ ኢትዮ ፎረም ከተሰኘው የኢትዮ ሚዲያ ጋር ባደረገው የስልክ ቃለ መጠይቅ ይኸው ፍርሃት፣ የመከበብ ስሜትና እርስ በርሱ የተምታታ መግለጫ በግልጽ ተንጸባርቋል። አዲስ አበባ ውስጥ ስላሉት ፎቆች ሲነሳለት ለማስተባበል ይሞክርና መለስ ብሎ ደግሞ እንደ ማንኛውም ዜጋ ያለኝና መንግስትም የሚያውቀው ነው ሲል የእምነት ቃሉን ይሰጣል። በዝርፊያ ስላካበተው ሀብትና በኤርትራ በኩል ስለሚሸጠው በኮብልስቶን ቅርጽ የተሰራ የወርቅ ህገወጥ ንግድ ሲነሳበት ፈጽሞ ይልና የማይካድ የሀብት ቁልል እንዳለው መካድ እንደማይችል ሲረዳ ደግሞ ለ7 እና ለ8 ዓመታት በቢዝነስ ውስጥ ስለነበርኩ ነው ይላል። በፕሪቶሪያው የሰላም ስምምነት መሰረት የተቋቋመውን የትግራይ ጊዜያዊ አስተዳደር ከእርሱ ብጤው ደብረጽዮን ገብረ ሚካኤል ጋር በማበር ማህተም ከመቀማት ቢሮ ከመስበርና የጊዜያዊ አስተዳደሩን ኃላፊዎች ከማባረር እስከ ማሰር መድረሱን ሳይክድ ይህን የሚያደርገው ግን የፕሪቶሪያውን የሰላም ስምምነት ለመተግበር ነው ይላል። ስለ ባህላዊ ጄኔራልነቱ የቀረበበትን የማንነቱ መግለጫ ለማስተባበል የሄደበት መንገድ ግን ብዙዎችን በሳቅ ያፈረሰ ነው ተብሎለታል። ባህላዊ ጄኔራል አይደለሁም ለማለት ለጄኔራል መኮንንነት ክብሩ አስረጅ አድርጎ ያቀረበው በተለያዩ የመኮንኖች ማሰልጠኛ አዛዥ ስለነበርኩ ስለምንተዋወቅ ስማቸው ይቆየኝና ብዙ ጄኔራሎች ያውቁኛል የሚል ቅኔው ሲጎልበት እንጉርጉሮ ሞላበት አይነት ምላሽ ይሰጣል። ለምን ቢሉ በዘመነ ወያኔ የአድዋው ወያኔ አይተ ምግበይ የመኮንኖች ማሰልጠኛ አዛዥ ቢሆን የሚጠበቅ እንጂ ምን ከእውቀት ጋር የሚገናኝ ነገር አለውና ይህ ሁሉ ሲዘበዘብና ሲነገር ነገሩ የከነከነው የኢትዮ ፎረም ጋዜጠኛ ለመሆኑ ሰራዊቱን የተቀላቀሉት መቼ ነበር ብሎ ሲጠይቀው 1983 ዓመተ ምህረት ብሎት እርፍ አለ። ሲቸግር እራት ሁለቴ እንደሚባለው አይነት ነው። ክቡራትና ክቡራን እስኪ አሁን የጠቃቀስናቸውን ጉዳዮች አለፍ እያልን እናዳምጣቸው። ክልል ያለን የጸጥታ ኃይሎች የህግ አክብረን ነው እየሄድን ያለ ነው እና መንግስት ግን የሰላም ስምምነቱ እንዳይሳካ ከሚሰሩ ግለሰቦች ውስጥ አንዱ አድርጎ እርስዎን ከሶታል። እኔ እንደዛ አይነት አይደለሁም። አንደኛ የትግራይ ህዝብ ጥያቄም እንቅስቃሴም በግለሰቦች አይወሰንም በፍጹም። እሱ ነው ስህተቱ። ምክንያቱም እኛ አግባብ ያለው አደረጃጀት ያለን ነን እና በፕሪቶሪያ ውል መሰረት ነው ሁሉም ነገር እየሄደ ያለው። ስለዚህ የፋኖ የሚባለውን እንቅስቃሴ የራሱ የሆነ እንትን ሊኖረው ይችላል። እኛ ከፋኖ ጋር ከአግባብ ውጭ ግንኙነት የለንም። በመንግስት መግለጫ ላይ በአዲስ አበባ ውስጥ ፎቆች ደርድሯል። በኢህአዴግ ዘመን በሌብነት ስሙ የታወቀ ነው። በአሁኑ ሰዓትም በዱባይ ቤት ሊሰራ እና ሊገዛ እንደዚህ እየተዘጋጀ ነው የሚል ይዘት ያለው መልእክትም አለ። በእርግጥ በአዲስ አበባ እነዚህ ፎቆቹ ከነበሩ የት አካባቢ በምን ሁኔታ ነው ያሉት? አሁን መንግስት ወርሷቸዋል ወይስ መንግስት አግዷቸዋል? እንዴት ያለ ይዞታ ነው ያላችሁ? እኔ ፎቆች የሉኝም። አዲስ አበባ እንደ ማንኛውም ዜጋ መደበኛ የሆነ ቦታ አለኝ። ምንም መንግስትም ያውቀዋል። ከዛ የተለየ ነገር የለም።
መንግስት ከዚህ በፊት በነበረ ጦርነት እንደ ማንኛውም የትግራይ በዚህ ጦርነት የተሳትፈዋል በሚል ታግደው ነበር። ኋላ መንግስት በአግባቡ የለቀቃቸው ናቸው። ስለዚህ የተለየ ሀብትም ያለኝ ሰው አይደለሁም። በቢዝነስ ውስጥ ነበርኩ ለተወሰነ 7-8 ዓመት። በዛ ከቢዝነስ ጋር ተያይዞ አንዳንድ የተወሰነ ቤተሰብ የሚያስተዳድርበት አቅም ለመገንባት ሞክሬ ነበር። ፍጹም ውሸት ነው። ፍጹም እንደዚህ አይነት ካራክተር ያለኝ ሰውም አይደለሁም። ብዙ ሰው ያውቃል በቅርብ እንደዚህ አይነት ሰው አይደለሁም። በአሁኑ የመከላከያ መግለጫ ላይ በኤርትራ በኩል አድርጎ ወርቅ እየሸጠ ይገኛል ሲልም እንዲሁ በመግለጫው ላይ ተገልጿል። አይቼዋለሁ። ፍጹም እንደዚህ አይነት ውስጥ የሚገባ ሰውም አይደለሁም። ፍጹም ያልኩ ነው። በፍጹም ይህ ወርቅ የሚባለውም ጠቅላላ ፍጹም አሉባልታ ነው። ከኤርትራ ጋር ምንም አይነት ግንኙነት የለኝም። ከኤርትራ ጋር መገናኘት በትግራይ በኩል ስርዓት ያለው ህዝብና መንግስት እና ሰራዊት ነው ያለው ሲለው በሆነ መንገድ እየተነሳ የሆነ ሰው ከኤርትራ ጋር እየተገናኘ የትግራይን ጥቅም በረጅምም በአጭርም ምን ጥቅም አለው ብሎ በደንብ ገምግሞ የሚሆን ከሆነ በአግባቡ፣ የማይሆን ከሆነ ደግሞ የትግራይ ህዝብና የትግራይ የጸጥታ ኃይሎች የትግራይ የፖለቲካ ኃይሎች ከአጀንዳ ለማስዋጣት የሚደረግ ጥረት ነው። አጀንዳው ምንድን ነው? የኛ አጀንዳ በፕሪቶሪያ ውል መሰረት ነጻ ያልወጣ ህዝብ ነጻ እንዲወጣ፣ ምዕራብ ትግራይ፣ ጸለምት፣ ራያ ወደ ስታትስ ኮ አንተ ይመለስና ህዝቡም የተፈናቀለ ህዝቡም እንዲመለስ ሰላማዊ በሆነ መንገድ እና በፕሪቶሪያ ውል መሰረት ጉዳዩ መጨረሻ እልባት እንዲያገኝ ነው ጥረታችን። ከዚህ አጀንዳ ማስወጣት ነው ጥረት እየተደረገ ያለ። ከዚህ አጀንዳ እንድትወጡ እየጣረ ያለው አካል ማን ነው? የትግራይ ጊዜያዊ መንግስት ወይስ የፌዴራል መንግስት ወይስ ሌላ አካል? ከዚህ አጀንዳ እንወጣ የሚፈልጉ የተለያዩ የጊዜያዊ መንግስት አባላትም ሊሆን ይችላሉ፣ ከፌዴራልም ሊኖርበት ይችላሉ። ነው የአይነት ኢንተረስት ያለው ኃይል ማለት ነው። በዚህ ካለ አሁን ገለ ብዬ አይደንቲፋይ ማድረጉ ጠቃም ላይሆን ይችላል፣ ግን የአይነት ኢንተረስት ያለው ኃይል ነው ወደ እንደዚህ አይነት ነገር እያስገባን ያለ። ዳግም ጦርነት እንዲከፈት በትግራይ ፍላጎትም የለም። እውነት ልንገር፣ የትግራይ ህዝብ ተመልሶ ወደ ጦርነት እንዲገባ ፍጹም ፍላጎት የለውም። የትግራይ ህዝብም የለውም፣ ሰራዊትም የለውም፣ አመራሩም የለውም። እየተከፋፋን ወደ አላስፈላጊ የሆነ አጀንዳ እንገባ እየተደረገ ነው የሚል እምነት ነው ያለኝ። ወደ አላስፈላጊ አጀንዳ እንገባለን ሲሉኝ ምን ማለት ነው? አላስፈላጊ ስልህ ብዙ ነገር ነው። በዋናው አጀንዳ እንወጣለን። ምክንያቱም የፌዴራል መንግስት ከኛ ጋር ያገባው ውል አለ፣ እኛም የገባንበት ውል አለ። እኛም ተግባራዊ ማድረግ አለብን። የፌዴራል መንግስት ይሄ ጉዳይ ሰላማዊ በሆነ መንገድ መጨረሻ እንዲደርስ ማድረግ አለበት እንጂ ወደ አላስፈላጊ ነገር ስልህ ከፕሪቶሪያ ውል ውጭ ነገሩ እንዲሄድና ተመልሶ ክልሉ የትርምስ ክልል እንዲሆን የማድረግ እንቅስቃሴ ነው ይመስለኝ። ይሄ ደግሞ ጥሩ አይሆንም። ለኢትዮጵያ መንግስትም ጥሩ አይደለም፣ ለትግራይ ህዝብም ጥሩ አይደለም። የህወሓት 50ኛ መሰረታ በዓል ሲከበር በአንድ ሲምፖዚየም ላይ ተካፍለው ይህንን ዘመቻ የሚከፍቱብን የትግራይ ህዝብ በህልውና መቆየት ያንገበገባቸው ናቸው ብለው ነበር። የትግራይ ህዝብ የህልውና አደጋ ያለበት ከማን ነው በአሁኑ ሰዓት? እነዛስ ያሏቸው አካላት እነማን ናቸው? ለጊዜው ይሄ ጥያቄ ይቆይልኝ፣ ሌላ ጊዜ እናወራበታለን። እርስዎን ጨምሮ የትግራይ ወታደራዊ አዛዦች ስማችሁን ከወርቅ ማውጣትና አሁን መከላከያ መግለጫም ላይ እንደተነሳው በውጭ ሀገርም ህንጻ አላቸው ወዘተ የሚለውን በተደጋጋሚ ያነሱታል። መከላከያም ዛሬ ይህንኑ ገልጿል። ከወርቅ ጋር በተገናኘ የተለያዩ በትግርኛ የሚጽፉ የማህበራዊ ሚዲያ ተጠቃሚዎችም እንዲሁ የእርስዎንና የሌሎች ወታደራዊ ኃላፊዎችን ስም በማንሳት ይገልጻሉ። ቀደም ሲል አብራርተውልኛል ይሄ ነገር እንደሌለ። ለምንድን ነው ከሌለ ይሄ ነገር ለምን የሚነሳ ይመስሎታል? አቶ ጌታቸው ረዳስ በቅርቡ ከግንባር አዛዥነት ሲያግዶት እርስዎን በግል አግኝተው ምክንያቱን ነግሮታል። ከዚህ ጋር በተገናኘ ከዚህ ከወርቁ ጋር የሚሆን ከሌላ ምክንያት ጋር የተገናኘ ነገር በቀጥታ እርስዎን ያናገረ የመንግስት የስራ ኃላፊ አለ? አላነጋገረኝም። ጉዳይ ፖለቲካል እኮ ነው። ምንም ግልጽ ነው። ይሄ ወርቅ ዘረፉ፣ ከኤርትራ ጋር ተገናኙ፣ ዱባይ እንደዚህ ያላቸው ከፋኖ ጋር ተገናኙ ምናምን የሚል እኮ ክሊርሊ ፖለቲካል ኢንቴንሽን። በቃ ምንም እንትን የለውም፣ ሌላ ምንም እንትን የለውም። የሆነ ችግር አለ ቢባለን የሆነ እስከ መስዋዕትም የሚደርስ የሆነ አይነት ፕሮብሌም በኔ ጋር ቢኖርም ፕሮብሌም የለውም፣ ችግር አይሆንም። አልጨነቅበትም ለግሌ። ምክንያቱም እኛ ከመስዋዕት በአጋጣሚ የቀረን ሰዎች ነን እንጂ በ17 ዓመት የነበረ የትጥቅ ትግልም በአጋጣሚ የቀረነን፣ በኢትዮ ኤርትራ ጦርነትም የተካፈልነን፣ በዛም ጊዜም የቀረነን፣ የአሁኑ የ2 ዓመት ጦርነትም ልንሰዋበት የምንችል እድል በጣም ሰፊ ነበር። አጋጣሚ ነው የወጣ ነው። ድሮም በትጥቅ ትግል በቢዝነስ ዓለምም 7-8 ዓመት ቆይቻለሁ። ሰዓት የመከላከያ ሰራዊቱ አመራሮች መሀል እርስዎ አለቃቸው
ሆነው እርስዎ ስር የሰሩ የሚያስታውሷቸው አሉ? ደህና ይቅርብኝ አሉ ብዙ ግን ይቅርብኝ። ይህን ጥያቄ ለማንሳት ምክንያት የሆነኝ በመከላከያው መግለጫ ላይ እርስዎን ወታደራዊ እውቀት የሌለው ታወቃል እኮ መላው ሰራዊት የኢትዮጵያ ሰራዊት ምን የስታፍ ኮሌጅ ዲን ነበርኩ ያልከው ወታደራዊ ኮማንዳንት ነበርኩ ካልከው እኮ ብዙዎቹ አሁን ያሉ ጀነራሎችም ኮሎኔሎችም እኔ ነበርኩ ያሰለጠንኳቸው። ይታወቃል እኮ ምን የማይታወቅ ነገር አለ እንዴ? ክሊርሊ የሆነ ሰው ብትጠይቅ እኮ የኔ ፕሮፋይል በመከላከያ ይታወቃል። ምንም እኔ ይሄንን አሰለጠንኩት ይሄንን መራሁት ለማለትም ለእኔ የሚመጥን አይደለም። ግን ብዙዎች እኮ ጓደኞቼ ናቸው። ሁሉም አሰለጠንኳቸው ልልህ አልችልም። በጣም ብዙ ትግራይ ውስጥም ካለ እዛም ካለ ራሴም ያሰለጠንኩትም ብዙ ነው። ስለዚህ በሚሊተሪ እውቀት ላይ ዝም ብሎ እዛ ያለው እኔን የሚመጥን አይደለም። በዛን ጊዜ አመራሮች የነበሩ ሁሉም ሰው ብትጠይቃቸው ያውቃሉ። በቲፒኤልኤፍም ድሮ በረሃ እያለንም አሁንም እዛ መከላከያ እያለውም ከገለበልጣለሁ አልልህም። ስም ባይጠቅሱልኝም ከመምሪያ ከእዝ በቁጥር ሊነግሩኝ ይችላሉ? አሁን ካሉት የመምሪያ ኃላፊዎች። አያስፈልገኝም ስለሚታወቅ ምንም ችግር የለም፣ አያስፈልገኝም። በመከላከያ ውስጥ ምን ያህል ዓመት ነው የሰሩት ጀነራል? 1983 ኦልሞስት ደርግ ከተደመሰሰ ጀምሮ እስከ 2003 መጨረሻ እስከ 2004 በለው ኦልሞስት 2003 መጨረሻ አካባቢ ነው የወጣሁት። በምን ኃላፊነት ላይ ነበር የሰሩት? በክፍለ ጦር አዛዥነት ነበረ ለረጅም ጊዜ። በፌዴራል መንግስትም የ11ኛ ክፍለ ጦር ኦጋዴንም ነበርኩ ምብራቅ። ከዛ በኋላ የ21ኛ ክፍለ ጦር አዛዥም ነበርኩ በኢትዮ ኤርትራ። ከዛ ስታፍ ኮሌጅ ነበርኩ። የመጀመሪያዎቹ በአዲሱ የፌዴራል መንግስት ሰራዊት ሲቋቋም ሆለታ የነበረ የመስመራዊ መኮንኖች ማሰልጠኛ ማዕከል አዛዥ ነበርኩ ከኢትዮ ኤርትራ በፊትም። ከዛ ኢትዮ ኤርትራ ካለቀ በኋላም ተመልሼ የስታፍ ኮሌጅ ለመጀመሪያ ጊዜ የተቋቋመው እዛ ጃልሜዳ ያለ የዛ አዛዥ ነበርኩ ለረዘም ያለ ጊዜ። 6 ዓመት አካባቢ በዩኒት ነበርኩ 6-8 ወደ 10 ዓመት አካባቢ ግን በማሰልጠኛ ማዕከሎች ነበርኩ። የሆለታም ነበርኩ፣ የጃልሜዳም ነበርኩ፣ የጠቅላላ የሰራዊት የስልጠና ምክትል አዛዥም ነበርኩ። ተኋላ መጨረሻዎች አካባቢ ኦፕሬሽናል ምክትል ነበርኩ፣ የትሬኒንግ መምሪያው ማለት ነው። የወድ ወረዳ ምክትል ነበርኩ መጨረሻ 2 ዓመት። አብራችሁን ስላላችሁና በሚዲያ አገልግሎት ጉዟችን ሁሉ ማበረታቻችሁ ስላልተለየን ለክቡራትና ክቡራን የአዲስ ምንጭ መጽሔትና የዩቲዩብ ማዕከለ ስርዓት ቤተሰቦቻችን ምስጋናችንን በአክብሮት ዝቅ ብለን እናቀርባለን። በአስተማማኝ መረጃ ማህበረሰብን መገንባት በሚል መሪ ቃል አዲስ ምንጭ መጽሔትን በየ15 ቀኑ ለአንባቢያን በማድረስ አንድ ተብሎ የተጀመረው ጉዞ በዩቲዩብ ማዕከለ ስርዓት ከ65,000 በላይ ንቁ ተሳትፎ በሚያደርጉ ቤተሰቦች ታጅቦ ቀጥሏል። በድጋሚ እናመሰግናለን። አዲስ ምንጭ በየዕለቱ የሚቀርቡ የዜናና የሁነት ትንታኔ እንዲሁም በሳምንት አንድ ቀን የተወዳጅ እንግዳ መርሃ ግብር ያላት ሲሆን ሌሎች ይዘቶችንም በማካተት ተደራሽነታችንንና የዘርፍ ሽፋናችንን ለማስፋት በመስራት ላይ እንገኛለን። የአዲስ ምንጭ ከፍተኛ እይታ ሪከርድ ከ228,000 በላይ የተመዘገበ ቢሆንም ከ100,000 እይታ በላይና በዋነኛ የሚዲያ መርህ መሰረት ለመረጃ ተአማኒነት የምናደርገው ጥንቃቄና ኃላፊነት በሚዲያችን ቤተሰቦች በሙሉ እየተመሰከረልን ነው። በዚህ አጋጣሚ በተወዳጇ አዲስ ምንጭ ምርትና አገልግሎታችሁን ማስተዋወቅ ለምትፈልጉ ተቋማትና አካላት አንድ አስደሳች እውነታ ነው። የእኛ ሚዲያ ተከታታዮች ቁም ነገርና አስተማማኝ መረጃዎችን ብቻ የሚከታተሉ ሀገር ወዳድና ሚዛናዊ በሆኑ ስራዎቻችን እየመረጡን ናቸው። ስለዚህም ምርትና አገልግሎታችሁን ለማስተዋወቅ እንዲሁም በተለያየ መልኩ አብራችሁን ለመስራት በአስተማማኝ መረጃ ማህበረሰብን መገንባት በሚለው መርህ ላይ አሻራችሁን ማሳረፍ የምትፈልጉ በ0911 11 2589 ልትደውሉልን ወይም ዋትስአፕ ላይ መልእክታችሁን ልታስቀምጡልን ትችላላችሁ። እናመሰግናለን። የአዲስ ምንጭ ዝግጅት ክፍል